ሰላም እንዴት ናችሁ? ሚሴለ ነኝ። ዛሬም ሌላ ታሪክ። የአራተኛ ክፍል ተማሪ ነበር ልጄ። አራተኛ ክፍል ሆምሩም ሆኜ እየሰራው ነበርና በወቅቱ የሆነ ጊዜ የፈረንጆች አዲስ ዓመት እና የኛ ገና በዓል አንድ ላይ ስለሆነ ተገጣጥሞ የሚመጣው ብሬክም የሚዘጋልን ረፍትም አንድ ላይ ነው። የፈረንጆችን አዲስ ዓመት ከዛ በኋላ የኛን ገና አንድ ሳምንት አካባቢ የስራ ቀን አርፈን ስንመለስ ክፍል ውስጥ እየተማሩ ያለ ሚስ በጣም ራሴን አሞኛል። እሺ ምን እናድርግ? ምንድነው የፈለከው? ነይ ንኪኝ እንደዚህ ምናምን ነገር አለ። ራሴን አሞኛል በጣም። ከዛ እውነትም ሄጄ እንደዚህ ነገር ስነካው ጭንቅላቱ ይሞቃልና እዚህ ጋር ልጆች ራሳቸውን ሲያማቸው የሆነ ደም ስር እንደዚህ ውጥር ብሎ እንደዚህ የሚለው ነገር አለ። ከዛ እንደዛ ሲሆን መቼ ነው የጀመረ አልኩት። ዛሬ ነው ያመመኝ። አንዳንዴም እንደዚህ ያመኛል፣ ግን አሁን ነው ከመጣው በኋላ ነው ያመመኝ ነገር አለኝ። ከዛ እሺ በቃ ነርሷ ጋር ሄዱ አልኩና ፓርትነሬን ነርሷ ጋር ወሰጂው አልኳት ማለት ነው። ከዛ ነርሷ ጋር ሲሄድ ነርሷ እንዴት ነው ያመመ ምናምን ብላ ያው ማየት ያለባትን ነገር ታይና ጀስት ትንሽ ረፍት ብታረግ ይተውካል ነገር፣ ውሃ በደንብ ጠጣ፣ ትንሽ ረፍት አርግ ነገር ብላው መልሳ ትልከዋለች። ያው የከፋ ነገር የለምና እሺ ብዬ እንዲያርፍ ስለፈለኩኝ ፈጥነው ለሚጽፉልኝ ልጆች የሱን ደብተር ሰጠሁትና 1-2 ሰብጀክት ጻፍን። ከዛ በኋላ ለቀቅ አድርገው ዋለን። ደህና ነውና እያልን ያ ቀን አለፈ። ለመጀመሪያ ቀን የታመመው ይዛ ነውና አሁንም እየቆየ የሆነ ቀን ይመጣና ራሴን ይለኛል። አሁንም የሆነ ቀን ይመጣል። ከዛ አንድ ቀን አሁንም እንደዚህ በጣም ራሴን አመመኝ ምናምን፣ አይኑ በጣም ቀልቷል እና አሁንም ስነካው ጭንቅላቱ በጣም ያተኩሳል። ይሄ ቶንሲላቸው ምናምን ከሆነ እዚህ አካባቢ ላይ የሆነ ትኩሳት ይኖራቸዋል። ኦር ደግሞ ምላሳቸው ነጭ ይሆናል ምናምን አይደል ቼክ ስናደርግ ልጆችን። ከዛ እስኪ ይሄን ስነካው ምንም ትኩሳት የለው። ከዛ ምናልባት ቶንሲል ይሆናል፣ እስኪ አፍን ክፈትና ምላስህን ልየው ነገር ምናምን ብዬ አፉን እንደዚህ ምላሱን ለማየት ጠጋ ስል ከአፉ የወጣው የአልኮል ሽታ በኢየሱስ ክርስቶስ እንዴት እንደደነገጥኩ! እንዴ አንተ ምንድነው አፍክ ምሸተኝ ምናምን ነገር አልኩት ማለት ነው። ምን ሸተተሽ ምናምን እኔ እንጃ፣ እስኪ ድጋሚ ውፍ በል አልኩት። አልልም አለኝ። ውፍ ካላልክ እንጣላለን ምናምን ብዬ ተቆጣ። ከዛ ውፍ ሲል አልኮል በስነ ስርዓት ማታ ሰው ጠጥቶ ሰክሮ አድሮ ጠዋት አፉ የሚሸተው ማለት ነው። በጣም ነው የደነገጥኩት። በኢየሱስ አንተ የት ነበርክ ማታ ምናምን? ምንም ቤት ነበርኩ። ምን አድርጋል? ምን ጠጥታል? ምንም አልጠጣም። ተከራከረኝ። እሺ በቃ ተው አላናግርም፣ አኩርፍ ያለው እውነቱን ካልነገርከኝ ሚስ ብለህ እንዳጠራኝ ምናምን ብዬ ሄጄ ጽሁፌን ጀመርኩኝ ማለት ነው። ከዛ ሳስበው እሱ አኩርፌ ባልጠይቀው ለእሱ ጥሩ ነው፣ እንደዚህ አይሆንም። ስለዚህ ልጆቹ ቁርስ ሲወጡ እናንተ እንዳትወጣ አልኩት። ከዛ ወጡ። ይህንን ያደረግከውን ነገር ካልነገርከኝ ከኔ ጋር እንጣላለን። ከነገርኩሽ ለማሚ አትነግሪያትም እንዴ? የሚጠቅም ማትጎዳ ከሆነ አልነግራትም፣ የምትጎዳ ከሆነ ደግሞ እነግራታለሁ። ግን ቃል አስገብቻት ነው፣ አትቀጣ። አይ እንትን ካለች ካወቀች ትገለኛለች እኮ። ምንድን ያደረገው? ምንድን የተፈጠረው? ምን መሰላችሁ ያደረገው? ቤት ውስጥ አባቱ እንግዶች ምናምን በዓል ሲሆን የሚጠጡት አልኮል መጠጦች አሉ። ከዛ ውስጥ ለዛውም እሱ እየጠጣ የነበረው የለመደው የዛ ቀን የመጀመሪያ ቀን ነው አይደለም። በጣም ብዙ ጊዜ እየሰረቀ እየተደበቀ እየቀነሰ በሆነ ዕቃ ክፍሉ ሲተኛ ይዞት ሄዶ እየጠጣ ነው። አስቡት። የ4ኛ ክፍል ተማሪ ነው። 10 ዓመቱ ነው ገና። የዛን ቀን አሁን በጣም እንደዛ ብሶ ያመመው ቀንና መጀመሪያ አመመኝ ያለ ቀን የጠጣቸው አልኮል አንድ አይነት ነው። በጣም ከባድ አልኮል። ይህንን እነሱ አያውቁ፣ ቤተሰቦቹ አያውቁ። ከዛ እንደዚህ ነው የጠጣሁት። ለምንድን ነው የጠጣሁ? እና አባቢ ሲጠጡ አይቼ መጀመሪያ የቀመስኩት ብርጭቆ ላይ ሻይ መስሎኝ ነበር። ከዛ ስቀምሰው፣ አንዴ ስቀምሰው መረረኝ፣ ሁለቴ ስቀምሰው ጣፈጠኝ። ከዛ እነሱ ደግሞ ፔፕሲ ያደረጉበት ለስላሳ አድርገውበት የተረፋቸውን ስቀምሰው ጣፈጠኝ። ከዛ ሁለቱንም እየሰረቁ ክፍሌ መውሰድ ጀመርኩ። አያችሁ፣ እንኳን ሕፃን ቀርቶ አዋቂ ራሱ ተደጋጋሚ ሲሞከር አይደል ሱስ የሚሆንበት። እሱ ያንን እነሱ የጠጡትን ዕቃ መጨለጡ ሱስ እንዲሆንበት አደረገው። ዘንድ ልጁ ምን ያደርጋል? ማታ ማታ እየሰረቀ እየቀላቀለ ክፍሉ ይዞ ይገባል ሁለቱን። እና እንዲህ ሲያደርግ በጣም ለረጅም ጊዜ ነው የቆየው።
እነሱ ግን አላወቁም። እንዴት ሊያውቁ ይችላሉ? ሲጀመር ኦልሬዲ ራቱን በልቶ ታጥቦ ምናምን ሊተኛ ሲገባ ነው ያንን የሚያደርገው። ጠዋት ተነስቶ ቶይሌት ገብቶ ፊቱን ተጣጥቦ ምናምን ከእናቱ ጋር ወይም ከሌላ ሰው ጋር የሚገናኝበት እድል የለም። ለባብሶ ቁርሱን በልቶ ይመጣል። ዘንድ ሲመጣ እዚህ ራስ ምታት ሊደፋው ይደርሳል። ከዛ ያው እንደዚህ አይነት ነገር እንደምታውቁት መታገዝም ማለፍም አለመናገርም አልችልም። እናትየውም በስልክ እንደዚህ ነገር ሆኗል እና አንድ እንድታወኝ የምፈልገው ነገር አለ ከቻልሽ ነይ ምናምን አልኳት። ከዛ ከመመጣ ተረጋግተን እናውራና እስከ ስራ ስትወጪ ደውይልኝ ነገር አለችኝ። ከዛ ደውዬ ነገርኳት። ዛሬ ራሱን ሲያመው ዛሬ ወደ 4ኛ 5ኛ ጊዜ ነው ለበዓል ከገና ወጥተን ከተመለስን በኋላ። ስለዚህ እንደዚህ ምንድነው ብዬ በጣም ሳስጨንቀው እንደዚህና እንደዚህ ቀላቅዬ እየጠጣውና አባቢ ሲጠጡ አይቼ ብሎኛል። ስለዚህ ከዚህ ቀደምም የተለያዩ ቪዲዮዎች ላይ እንዳልኩት ህፃናት እኛ ለነሱ ሞዴላቸው ነን። ምናደርገውን ምንናገረውን ምንሆነውን በቃ ሁሉም ነገር እኛ ለነሱ ትክክል ነን እና ቤት ውስጥ በዓል ሲሆን ወይም የሆነ ነገር አትዝናኑ ወይም የራሳችሁን የሆነ እንትን አይኑራችሁ አይደለም። በተቻለ መጠን አንደኛ ነገር ልጆቹ ፊት ለፊት አይኑሩ። የወላጆች ወይም የትልልቆች ክፍል የትልልቆች ጊዜ የትልልቆች ቦታ ላይ ልጆች እንዳይገኙ በቃ በስነ ስርዓት ይሄንን የቤተሰቡን ህግም ማውጣትም ማጽደቅም አለባችሁ። ሁለተኛ ነገር ደግሞ እናንተ ተጠቅማችሁ ከጨረሳችሁ በኋላ አባቶች ወንዶች ይሄን ነገር ተጠቅመው ከጨረሱ በኋላ እናቶች ቤት ውስጥ ያሉ ሴቶች አጋዦች ይሄንን ነገር በስነ ስርዓት አንስተው አጽድተው እቃው ተጣጥቦ ሁሉም ነገር ቦታ ላይ ውሎ ልጆቹ የማይደርሱበት ቦታ ተቆልፎ መቀመጡን የተረፈውን ማረጋገጥ ግዴታ አለብን። መርዝም ቢሆን እኮ እነዚህ ልጆች ቤት ውስጥ ካገኙትና ደስ ካላቸው አንስተው ይቀምሳሉ። ህጻናት ናቸው። ለምንድነው አንዳንድ መድኃኒት ህጻናት ማይደርሱበት ይቀመጥ የሚባለው? ይጥቀማቸው ግዳቸው የሚያውቁት ነገር የለም። ሲያዩት ደስ ካላቸው ያደርጉታል። ስለዚህ አሁን ይሄ ልጅ ወደፊትም ቢሆን ለአልኮል የሚኖረው ፍላጎት ከፍተኛ ነው ሊሆን የሚችለው። ግን ምንም ይሁን ምን እዚህኛው እድሜ ላይ ባይጀምረው ጥሩ ነበር። ኦልሬዲ ጀምሮታል። ግን ለማስቆም ችለናል። ማስቆም የቻልነው በቤተሰብ ቁጥጥር ስር እስካለ ድረስ ነው። የልጅ ነገ ህይወቱ ላይ አንድ ጥቁር ነጥብ ጥለን ነው ያሳደግነው እንደዚህ አይነት ልጅ ሲሆን ማለት ነው። ስለዚህ ማንኛውም ቤተሰብ ላይ ምንም አይነት ነገር ስታደርጉ ልጆች እንዲነኩት እንዲጠቀሙት የማይፈቀድ የማይሆን ትክክል ያልሆነ ነገሮችን ስናደርግ አንደኛ እነሱ ሳያዩ በተቻለ መጠን፣ ሁለተኛ ነገር ደግሞ ተጠቅመን እንኳን እነሱ ማይደርሱበት እነሱ ማያገኙበት ቦታ ላይ ቆልፈን ማስቀመጣችንን እርግጠኞች መሆን መቻል አለብን። ዛሬ እኛ በግዴለሽነት በምናደርገው ነገር ነገ የልጆቻችንን እጣ ፈንታ የልጆቻችንን ነገ እያበላሸን እንዳይሆን እርግጠኛ እንድንሆን እፈልጋለሁ። እወዳችኋለሁ። መልካም